ጤና ይስጥልን እንደምን ቆያችሁ የተከበራችሁ ተመልካቾች ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ የሰዓቱን ዜናዎች ይዘን ቀርበናል። የዕለቱን ዜናዎች ዋና መኮንን ከመላይ ስቱዲዮና የስርጭት ባለሙያዎች ጋር ወደ እናንተ ያደረስኩ አብራችሁ ቆይታ አደርጋለሁ። አብራችሁን ሆኖ ወደ ቀዳሚው ዜና አልፋለሁ። በአማራ ክልል የተከበሩ በዓላት ለክልሉ ቱሪዝም አቅም የሚፈጥሩ ናቸው ሲሉ የመንግስት ኮሚኒኬሽን ሚኒስትር ዴኤታ አቶ ተስፋውን ጎበዛይ ተናገሩ። በዓላቱ ኢኮኖሚያዊ ፋይዳቸው የጎላ እንደነበረም ተገልጿል። ድልነሳ መንግስቴ ተጨማሪውን ይዟል። በአማራ ክልል ከታህሳስ አጋማሽ ጀምሮ ብዙ በዓላት የሚከበሩበት ምርቱም ከአውድማ ወደ ጎተራ የሚገባበት ሰርግና ሌሎች ማህበራዊ ክዋኔዎች የሚበዙበት ወቅት ነው። የበዓላት ሰሞኑን ከገና ጀምሮ ጥምቀት፣ ጥርን በባህር ዳር እያልን የአገው ፈረሰኞች ማህበር የፈረሰኞች በዓል እንዲሁም ደግሞ በደቡብ ጎንደር የሚከበረውን የቅዱስ መርቆሪዎስ በዓልን ማንሳት እንችላለን። ከአሚኮ ጋር ቆይታ ያደረጉት የመንግስት ኮሚኒኬሽን ሚኒስትር ዴኤታ አቶ ተስፋውን ጎበዛይ ያለፉት 2 እና 3 ዓመታት ክልሉ በጣም በብዙ ተግዳሮቶች ያለፈበት ወቅት መሆኑን አንስተው ህዝቡ በነቂስ ወጥቶ እንደቀደመው ሁሉ የደስታና የበዓላት ስሜት ውስጥ ሆኖ እንዲያሳልፈው ለማድረግ ብዙ ጥረቶች ተደርገዋል ይላሉ። ላሊበላ ላይ ገና በጣም በከፍተኛ ሁኔታ ከሀገር ውስጥም ከውጭም ቱሪስቶች በተገኙበት በደመቀ መልኩ ነው የተከናወነው። ላሊበላም ትንሽ ይዟት ከነበረው ዱካክና ድብታ የመነቃቃትና የማንሰራራት ሁኔታ ላይ እንዳለች የሚያሳይ ነው። በየብስ በአየር ብቻ ሳይሆን በየብስ ትራንስፖርትም ሰዎች ሂደው አክብረው የመጡበት ሁኔታ እንዳለ አይተናል ማለት ነው። ቀጥሎ ጎንደር የነበረው ጥምቀት ደግሞ በጣም በከፍተኛ ሁኔታ የደመቀ ከውጭም ከሀገር ውስጥም ቱሪስቶች የተገኙበት በዓሉን ለማክበር የሄዱ በጣም በርካታ ምዕመናን የታደሙበትና በደንብ የደመቀ ነው የነበረው። የጎንደር ደግሞ ከበዓሉም በተጨማሪ እየተሰሩ ያሉ የልማት ስራዎች የከተማ ኮሪደር፣ የቅርስ እድሳት የደረሱበትን ደረጃ ለማሳየትም ትልቅ እድል የሰጠ ነው እና በፈተና ውስጥም በተግዳሮት ውስጥም ሆኖ ልማትን ማምጣት እንደሚቻል፣ ስራ መስራት እንደሚቻል፣ ልዩነት መፍጠር እንደሚቻል የሚያሳይ ውጤት ሆኖ ነው የተጠናቀቀው። በዓላቱ በዚሁ መልኩ መከበራቸው የሚሰጠው ስሜት ህዝቡ ለሰላም ያለውን ፍላጎት ነው ብለዋል ሚኒስትር ዴኤታው። ሁሉም የሄደውም ያልሄደውም ያያቸዋል። በራሳቸው ደግሞ በጣም የደመቁ ስለሆኑ ለእይታ ይቀርባሉ። ጥምቀት ስናወራም ጎንደሩን ብቻ አነሳ ነው እንጂ ጎንደር ብቻ አይደለም ጥምቀት የተከበረው፣ በመላው ክልላችን በመላው ሀገራችን የተከበረ በዓል ነው። በዚህም ክቡር ጠቅላይ ሚኒስትር ሲያነሱት እንደነበረው ከ28000 በላይ ቦታዎች ላይ ታቦታት ወጥተው ህዝቡ አጅቦ ሄዶ አጅቦ አድሮ አጅቦ ወደ ቤታቸው ወደ መንበራቸው የመለሰበትና በመላው ሀገራችን በአንድ ጊዜ በጣም በርካታ ሰዎች የተሳተፉበት በዓል ነው የተከናወነው ማለት ነው። በሁሉም ረገድ እያየን ያለነው ህዝቡ ለሰላም ያለውን ፍላጎት በተለያየ መንገድ ባገኘው አጋጣሚ እየገለጸ ነው። እየመጣ ያለው አንጻራዊ ሰላምና እየዳበረ ያለው ሰላም ደግሞ የበለጠ ክፍያውን ወይም ዲቪደንዱን እየሰጠ ነው ማለት ነው። በዓላት ከሚያስገኙት ኢኮኖሚያዊ ፋይዳ አንጻር ክልሉ ተጠቃሚ ሆኖ ያለፈበት የበዓል ወቅት እንደነበረም አቶ ተስፋውን አንስተዋል። በጣም ብዙ እንቅስቃሴ ነው ያለው፣ ብዙ የንግድ ሂደት አለ። አሁን በተለይ በዓሎቻችን በጣም ከለርፉል የሆነ ባህልን ሳይለቅ ግን በጣም ፈጠራ የታከለበት አልባሳት ግብይት በጣም የሚደራበት ነው። በተለያየ ቦታ ላይ ያሉ ዲዛይነሮች፣ የአልባሳትና የልብስ ስፌት ባለሙያዎች ብዙ ስራ ይሰራሉ። ሱቆች ይንቀሳቀሳሉ፣ ሆቴሎች ይንቀሳቀሳሉ፣ ትራንስፖርት አገልግሎት የሚሰጡ አካላት ይንቀሳቀሳሉ። ይሄ ሁሉ እንቅስቃሴና ሰው በተንቀሳቀሰ ቁጥር ያው ይበላል፣ ይጠጣል፣ ይጫወታል፣ ይለብሳል። እነዚህ ሁሉ ለኢኮኖሚ ትልቅ ፋይዳ ያላቸው ናቸው እና በዓሎቻችን በሙሉ በተከበረ ቁጥር ለኢኮኖሚ የሚፈጥሩት መነቃነቅ ከፍተኛ ነው። በሆቴሎች የተሻለ ኦኩፓንሲ ይኖራቸዋል። እንዳውም እንደሰማነው ጎንደር ሙሉ በሙሉ ከተማዋ ላይ ያሉ ሆቴሎች ተይዘው አልቀው እንደነበረ ነው። ያ ማለት ብዙ ፍላጎት እንዳለ ነው የሚያሳየው። ይሄ ደግሞ ኢኮኖሚውን ለማነቃቃትም
ሰው ወደ ስራ፣ ሰው ወደ ኢኮኖሚያዊ ንቅናቄዎችና ተግባራት እንዲሳተፍ በማድረግም ትልቅ ሚና ነው ያለው። የኢትዮጵያና ብራዚል የንግድ ልውውጥ እያደገ መምጣቱን የንግድና ቀጠናዊ ትስስር ሚኒስቴር አስታወቀ። በሀገራቱ መካከል ያለውን የሁለትዮሽ የንግድና ኢንቨስትመንት ግንኙነት ለማጠናከር ያለመ የብራዚል ኢትዮጵያ ኢኮኖሚያዊ ትብብር ፎረም በአዲስ አበባ ተካሂዷል። መሰረት መግጫ ተጨማሪ አላት። የንግድና ኢንቨስትመንት እድሎችን ለማጉላት በተለይ በግብርና፣ ማኑፋክቸሪንግ፣ ቴክኖሎጂና ቱሪዝም ትብብርን ለማጠናከር ያለምና ከሁለቱም ሀገራት የተውጣጡ ባለሀብቶች፣ የንግድ መሪዎች፣ ፖሊሲ አውጪዎችና ሌሎችም የዘርፉ አካላት የተሳተፉበት የብራዚል ኢትዮጵያ የኢኮኖሚ ትብብር ፎረም ተካሂዷል። በመድረኩ በኢትዮጵያ የብራዚል አምባሳደር ጃንዲር ፌሬራ ዶ ሳንቶስ ሀገራቸው 6 አስርት ዓመታትን የተሻገረውን የሀገራቱን ዲፕሎማሲያዊ ግንኙነት ለማጠናከር አስፈላጊውን ሁሉ እገዛ ታደርጋለች ብሏል። have indeed reached a new level of political density and strategic trust. በኢትዮጵያና በብራዚል መካከል ያለው የሁለትዮሽ ግንኙነት ወደ አዲስ የፖለቲካና ስልታዊ መተማመን ተሸጋግሯል። በተለይ ካለፉት ጥቂት ዓመታት ወዲህ ብራዚል ከንግድ ባለፈ ምርታማነትን ለመጨመር፣ የአግሮ ኢንዱስትሪ ሰንሰለትን ለማሳደግ፣ የምግብ ዋስትና እንዲሁም ዘላቂ ልማትን ለማረጋገጥ ኢትዮጵያ ለምታደርገው ጥረት እገዛ ታደርጋለች። contributing directly to employment generation and sustainable economic growth. የሁለቱ ሀገራት አጋርነት የደቡብ ትብብር መርሆች ላይ የጸና ነው ያሉት በውጭ ጉዳይ ሚኒስቴር የአውሮፓና አሜሪካ ጉዳዮች ዳይሬክተር ጀነራል አምባሳደር መለስ አለም ፎረሙ በጋራ ግብ ላይ ወደ ተመሰረተ አዲስ ምዕራፍ ለመሸጋገር እንደሚረዳ ተናግረዋል። As a fellow of the global south, the profound understanding of the drivers of growth እንደ ዓለም አቀፋዊ የደቡብ ትብብር ያለን ሰፊ የግብርና አቅምና ለዘላቂ ልማት ቁርጠኝነታችንን የምንጋራው ነገር ነው። ለ10 ዓመታት የዘለቀውን ትብብር ዛሬ ታይቶ በማይታወቅ ፍጥነት የምናስተናግድበት እድል ላይ ነን። ይህ ፎረም ጠቅላይ ሚኒስትር አብይ አህመድና የብራዚሉ ፕሬዝዳንት ሉላ ዳ ሲልቫ በፈረንጆቹ 2025 በሪዮ ዲ ጄኔሮ ባደረጉት ስብሰባ ላይ የተደረሰው ስምምነት ውጤትም ነው። This forum is a direct result of a shared visions of our two principles. የንግድና ቀጠናዊ ትስስር ሚኒስትር ዶክተር ካሳሁን ጎፌ በበኩላቸው የኢትዮጵያና የብራዚል የንግድ ልውውጥ እያደገ መምጣቱን ተናግረዋል። There are promising signs within this trade exchange structure. Ethiopia's exports to Brazil, though modest, are led by value-added manufactured goods. በንግድ ልውውጣችን መዋቅር ውስጥ ተስፋ ሰጪ ምልክቶች አሉ። ኢትዮጵያ ወደ ብራዚል የምትልካቸው ምርቶች መጠነኛ ቢሆንም እሴት የተጨመረባቸው እንደ ጨርቃጨርቅ፣ ፋይበርና የቆዳ ውጤቶች ያሉ ምርቶች ሲሆኑ ይህም የኢንዱስትሪ መሻሻል እንዳለ ያሳያል። በአንጻሩ ከብራዚል የምናስመጣቸው እንደ የአገዳ ስኳር፣ የእርሻ ማሽነሪዎች፣ የመጓጓዣ መሳሪያዎች ላይ ያተኮሩ ናቸው። አሁን ያለው የንግድ ልውውጥ አለመመጣጠን በሁለቱ ሀገራት መካከል ያለውን ያልተነካ አቅም የሚያሳይ ነው። To diversify our trade and significantly expand its volume and value. ታሪካዊ የሀገራቱን ግንኙነት በኢኮኖሚው ዘርፍ ለማጠናከርና እንደ አህጉርም ለዘላቂ የጋራ እድገት የብራዚል ኢንቨስተሮች በቀጣይ ቢያተኩሩባቸው ያላቸውን አቅጣጫዎችም ጠቁመዋል። As we look forward, our agenda for economic cooperation must be ambitious and multifaceted. የኢኮኖሚ ትብብር አጀንዳችን ሰፊና ሁለገብ መሆን ይኖርበታል። በመሆኑም በሶስት ቁልፍ ምሰሶዎች ላይ ሊያተኩር ይገባል። አንደኛ የንግድ ሚዛን ማሻሻያ መለኪያ፣ ሁለተኛ ኢንቨስትመንት ተኮር ትብብር ወይም የብራዚል ኩባንያዎች የኢትዮጵያን ስትራቴጂካዊ አቀማመጥ ለአፍሪካና መካከለኛው ምስራቅ ገበያ እንደ ድል እንዲጠቀሙበት፣ እንዲሁም በሶስተኛነት የእውቀትና የቴክኖሎጂ ሽግግር ላይ በጋራ እንድንሰራ እንጋብዛለን። የኢትዮጵያ ኢንቨስትመንት ኮሚሽን ኮሚሽነር ዶክተር ዘለቀ ተመስገንም ኢትዮጵያ የኢኮኖሚ ሪፎርሙን ተከትሎ በተለይ በልዩ የኢኮኖሚ ዞኖች በማምረት በግብርና፣ ቱሪዝም፣ ቴሌኮም፣ ባንኪንግ፣ የኃይልና ሌሎች ዘርፎች ላይ ለኢንቨስተሮች ምቹ ሁኔታ ለመፍጠር እየሰራች ነው ብለዋል። ብራዚል በተለይ በአግሪ ቢዝነስና የምግብ ማቀነባበሪያ ዘርፍ ላይ ያላትን ዓለም አቀፍ አቅምና ልምድ በመጠቀም የግብርና ምርታማነትን በኢትዮጵያ ለማሳደግ በጋራ እንሰራለን ነው ያሉት። በጉባኤው የብራዚል ኦፊሴላዊ የንግድና የኢንቨስትመንት ማስተዋወቂያ ኤጀንሲ የሆነው አፔክስ ብራዚልና በኢትዮጵያ ኢንቨስትመንት ኮሚሽን እንዲሁም የብራዚል የግብርናና የእንስሳት ሀብት ሚኒስቴር ከኢትዮጵያ ግብርና ሚኒስቴር ጋር የመግባቢያ ሰነድ ተፈራርመዋል። በደብረ ብርሃን ከተማ የሰፈነው አስተማማኝ ሰላም ለኢንቨስትመንት ፍሰቱ መጠናከር ጉልህ አስተዋጽኦ ማድረጉ ተገለጸ። የከተማዋ ሰላምና ጸጥታ መምሪያ ሕግን የማስከበር ስራው ከተማዋን የልማት ሞዴል ለማድረግ ለሚከናወነው ጉዞ መሰረት ሆኗል ብሏል። መምሪያው የ6 ወራት የስራ አፈጻጸሙን ባለድርሻ አካላት በተገኙበት ገምግሟል። ስንታየው ኃይሉ ተከታትለዋለች።
የደብረ ብርሃን ከተማ አስተዳደር ሰላምና ጸጥታ መምሪያ የ6 ወራት የስራ አፈጻጸም ግምገማና ቀጣይ የስራዎች አቅጣጫ ትውውቅ መድረክን አካሂዷል። በመድረኩ ላይ የተገኙ ተሳታፊዎችም ግጭት ቀስቃሽ አስተሳሰቦችን በበሰለ ውይይት በማርገብ ለልማትና ለሰላም ዘብ እንደሚቆሙ ተናግረዋል። እየተሰራ ያለው ስራ በጣም ጥሩ ነው። ከዚህም በላይ የኢንቨስትመንት አማራጭ ከተማችን ሆኖ ወጣቶቻችን ላይ ያለውን የስራ እጦት የኑሮ ውድነት ለመቀነስ እኩል ብንታገል ደስ ይለኛል። መገፋፋት የለም። በቃ አሁን ያስቸገረን መገፋፋት ነው። ይሄ መገፋፋት አስፈላጊ ስላልሆነ በዚሁ ቀጥሉበት። ሁላችንም እየደገፍን ነው። ድሮ አባቶች ሲተርቱ ጦር ከፈታው ወሬ ፈታው ይባላል። ትንሽ እዚህ ከተማ ላይ ቀነስ አድርገን ወደ ስራችን ብንገባ የተሻለ ነው። እየተቸገርንም ቢሆን መልማት አለብን። ሰላም ያስፈልጋል። ለሰላም ሁላችንም አብረን መስራት ይኖርብናል። የደብረ ብርሃን ከተማ አስተዳደር ተቀዳሚ ምክትል ከንቲባ በድሉ ብሸት በቅንጅታዊ አሰራርና በነዋሪዎች ንቁ ተሳትፎ ከተማዋን የሰላም ቀጠና ማድረግ ስለመቻሉም ተናግረዋል። ይሄ ሰላም በመኖሩ በዚህ ዓመት በርካታ ልማቶችን እየሰራን ነው ያለነው። በተለይ በኢንዱስትሪው ዘርፍ፣ በመሰረተ ልማት ዘርፍ፣ በማህበራዊ ዘርፍ አበረታች ስራዎች እየተሰሩበት የሚገኝ ከተማ ነው። ለዚህ ዋነኛው ሰላም ነው። ለሰላሙ መስፈን ደግሞ የከተማችን ነዋሪ የሰላም ተምሳሌትነቱን ዛሬም እንደወትሮ አጠናክሮ የቀጠለበት ነው። የሃይማኖት አባቶች ያደረጋችሁት፣ የአገር ሽማግሌዎች እያደረጋችሁት ያለው ስራ በቀላል ሊቆጠር አይችልም። የተጀመሩ ግዙፍ የልማት ስራዎችን ወደ ኋላ እንዳይመለሱ ሰላምን በዘላቂነት ማጽናት ስራ ላይ አጋዥ የሆነውን የከተማዋን ነዋሪዎች የሰላም ወዳድነት ማሳየት የቻለ መሆኑን የጠቀሱት አቶ በድሉ አሁንም አጋርነታቸውን ማጠናከር እንደሚገባም ገልጸዋል። ልማት እንቅፋትን ስለማይፈልግ ለሰላም ጠንቅ የሆኑ በውስጣችን ያሉትን ኃይሎች አውጥተን ለህግ ተጠያቂ በማድረግ ረገድ ሁላችንም በዚህ ደረጃ ርብርብ ማድረግ ይገባናል። ሁላችሁም ኃላፊነት በመወጣት ረገድ ከወትሮ የተለየ ስራ እንድንሰራ ተናበን ተቀናይተን እንድንሰራ ይጠይቀናል። የደብረ ብርሃን ከተማ አስተዳደር ሰላምና ጸጥታ መምሪያ ኃላፊ ዳንኤል እሸቴ ባለፉት 6 ወራት በተከናወኑ የህግ ማስከበር ስራዎች መልካም ውጤቶች መገኘታቸውን ገልጸው ታላላቅ ሃይማኖታዊ በዓላት ያለምንም የጸጥታ ችግር እንዲጠናቀቁ መደረግ ስለመቻሉም አመላክተዋል። ባሳለፍነው 6 ወር ከተማችን በህገ ወጥ ዘረፋና እገታ የተሰማሩ ወንጀለኞችን የመረጃ ቡድን፣ የኦፕሬሽን ቡድን፣ የምርመራ ቡድን በማዋቀር ከፍተኛ ስራዎችን አከናውነናል። እዚህም ከፍተኛውን ድርሻ የሚወስደው ሰላም ወዳዱ የከተማችን ህዝብና የሰላም አጋር የሆነው የከተማችን ወጣቶች ናቸው። ነዋሪዎች በብሎክ በመደራጀት አካባቢያቸውን በመጠበቅ ለጸጥታ መዋቅሩ እውነተኛ አጋዥ መሆናቸውን የገለጹት አቶ ዳንኤል አሁንም ለሰላም ዘብ መቆም እንደሚገባም ተናግረዋል። ከመወቃቀስ ይልቅ በጥብቅ ዲሲፕሊን በመገምገም ከተቋሙ ውግንና ይልቅ የህዝብ ውግንናን በማስቀደም ጠንካራና ወጀብ የማይናውጠው የጸጥታ ስራ በመስራት በተለይም ለቀጣይ በሚደረገው ሀገራዊ ምርጫ ፍጹም ሰላማዊ ሆኖ እንዲጠናቀቅ ከሆኑ በቂ ቅድመ ዝግጅት በማድረግ የበኩላቸውን ድርሻ እንድትወጡ አሳስባለሁ። ሰላምን በማስፈን የከተማዋን የልማት ጉዞ ለማፋጠን ሁሉም በቁርጠኝነት እንዲሰራ በመድረኩ ጥሪ ቀርቧል። ባለፉት 6 ወራት ከ256 ሚሊዮን ብር በላይ የሚገመት በወንጀል የተመዘበረ ሀብት ማስመለሱን የሰሜን ሸዋ ዞን ፍትህ መምሪያ አስታወቀ። መምሪያው የ6 ወራት የስራ አፈጻጸሙን በገመገመበት ወቅት እንደገለጸው ሀብት ከማስመለስ ባለፈ ለህብረተሰቡ የሚሰጥ የነጻ የህግ ድጋፍና የንቃተ ህግ ትምህርት ላይ ትኩረት መሰጠቱን ጠቁሟል። ፋንታነሽ መሐመድ። የሰሜን ሸዋ ዞን ፍትህ መምሪያ በፍትሐ ብሔርና በወንጀል ጉዳዮች ባለፉት 6 ወራት በርካታ ተግባራትን ማከናወኑን ገልጿል። መምሪያው የ6 ወር የስራ አፈጻጸም ግምገማና የቀጣይ ወራት የስራ አቅጣጫ ከሚመለከታቸው የዞንና የወረዳ የከተማ አስተዳደሮች ኃላፊዎች በተገኙበት ውይይቱን አድርጓል። የሰሜን ሸዋ ዞን ፍትህ መምሪያ ኃላፊ አቶ ደመረ ቸሬ እንደገለጹት በዞኑ ፍትህ መምሪያ ባለፉት 6 ወራት የተጠያቂነት አሰራሮች የተጠናከሩበት የንቃተ ህግ ትምህርት እንዲሁም ደግሞ ነጻ የህግ ድጋፍና መሰል ስራዎች ተጠናክረው የቀጠሉበት እንደሆነ ተናግረዋል። ከዛ ባለፈ በወንጀል ጉዳዮችም ሀብት ማስመለስና መሰል ስራዎች መከናወናቸውን ነው ኃላፊው የተናገሩት። ወደ 1.3 ሚሊዮን አካባቢ ያለው ንብረት በተጨባጭ በካሽ ማስገባት የተቻለበት ሁኔታ ነው ያለው። በግምት ደረጃ ሲታይ ደግሞ ከመሬት ከሌሎች በአይነት ከሚጠቀሱ ሀብቶችና ንብረቶች ጋር ተያይዞ ሲታይ እንደዚሁ ከ256 ሚሊዮን ብር በላይ ግምት ያላቸውን ንብረቶች
ማስመለስ የተቻለበት ሁኔታ እንዳለ ማየት ይቻላል። በቀጣይም የተጀመሩ ስራዎችን አጠናክሮ በመቀጠል በኩል ትኩረት ተደርጎ እንደሚሰራ አቶ ደመረ ገልጸዋል። በተለይ አሁን ጀምረ ነው ከነበረው ከሀብት ማስመለስ ጋር የተያያዘው በጣም በርካታ ሀብትና ንብረት ይባከናል። ግለሰቦች በልጽገው ያልተገባ ሀብት ይዘው የተጠየቁበት ሁኔታ በጣም ጠባብ ነው። ስለዚህ የመጀመሪያው ስራችን የሚቀጥሉት ወራት የሚቀጥሉት 5 እና 6 ወራት የበለጠ ትኩረት አድርገን የምንሰራው በወንጀል የተመዘበረ በወንጀል የተወሰደን ሀብት ማስመለስ ላይ ስለሆነ እሱ ላይ በስፋት እንሰራለን ብለን እናስባለን። የደብረ ብርሃን ከተማ ፍትህ ጽሕፈት ቤት ኃላፊ አቶ ተመስገን ዘገየ በበኩላቸው ያሉ ችግሮች ተግዳሮት ሳይሆኑብን በወንጀልና በፍትሐ ብሔር ጉዳዮች ላይ በርካታ ተግባራት አከናውነናል ሲሉ ገልጸዋል። ከተማው እንደሚታወቀው 5 ክፍለ ከተማ ያለውና ከ450 ሺህ በላይ ህዝብ ያለው ከመሆኑ ጋር ተያይዞ የወንጀል አፈጻጸሙ ውስብስብና አድካሚ ነው፣ ከባድ ነው። ይህም ሆኖ እንደ ወንጀል የስራ ሂደት ከፖሊስ ጋር በቅንጅት በመስራት በርካታ ምርመራዎችን አጣርተናል። የሙስና ወንጀል አምና እንደተነጋገር ነው በርካታ ተግባራትን ፈጽመን ነበር። አሁን ደግሞ የክልላችን መንግስት በያዘው እቅድ መሰረት በርካታ የሙስና ወንጀሎችን በማጣራት ወደ ህግ ያቀረብናቸው ጉዳዮች አሉ። በርካታ ህብረተሰብ አካሎችም ጉዳት የደረሰባቸው ጉዳታቸው እንዲካስ ያደረግንበት ሁኔታ እጅግ ብዙ ነው። የአንጎለላና ጠራ ወረዳ ፍትህ ጽሕፈት ቤት ኃላፊ አቶ ዋልተንጉስ ክፈለው እንደገለጹት በ6 ወሩ የተሰሩ ስራዎች መልካም የሚባሉ ቢሆንም ለቀጣይ በንቃተ ህግ እንዲሁም ነጻ የህግ ድጋፍና ሌሎች መሰል ስራዎች ላይ ትኩረት በማድረግ ተግባራት እንደሚከናወኑ አክለዋል። ዋናው ትኩረታችን በዚሁ በመንግስት ሀብት ንብረት አያያዝ ዙሪያ ከፍትሐ ብሔር የስራ ሂደት ስንነሳ በእነዚህ ላይ ትኩረት እናደርጋለን። ነጻ የህግ ድጋፍ አሁን አቅመ ደካሞች በየገጠሩ አሁን እነሱ ላይ ቁጥራቸው አናሳ ነው። በቀጣይ ነጻ የህግ ድጋፍ ሀብት ንብረታቸው የተቀሙ መሬታቸውን የተያዘባቸው የተነጠቁ ካሉ ወደኛ መጥተው አቤቱታ አቅርበው እኛ እንድንከራከርላቸው ማለት ነው እና በእነዚህ ላይ ትኩረት እናደርጋለን፣ እንሰራለን። በእቅድ አፈጻጸም ግምገማው ላይ የዞን የወረዳና የከተማ አስተዳደር የሚመለከታቸው አካላት ተሳታፊዎች ነበሩ። በመጨረሻም ወደ አጫጭር ዘገባዎች እናልፋለን። ሰላማዊት ነጋ ታቀርባቸዋለች። ተከታትለን እንመለስ። በሰባተኛው ጠቅላላ ምርጫ ንቁ ተሳትፎ ማድረግ የሚያስችሉ የዝግጅት ስራዎችን እያደረጉ መሆናቸውን የተለያዩ የፖለቲካ ፓርቲዎች ገለጹ። የተለያዩ የፖለቲካ ፓርቲ አመራሮች ለምርጫው ስኬታማነት አስፈላጊ የሆኑ የቅድመ ዝግጅት ስራዎችን በማከናወን ላይ መሆናቸውን ጠቅሰዋል። ፓርቲዎች ምርጫ የህዝብ ሉዓላዊ ድምጽ የሚሰማበትና የሀገር የወደፊት እጣ ፈንታ የሚወሰንበት ትልቅ መድረክ መሆኑን ጠቅሰዋል። በበርካታ ክልሎች የእጩዎች ምልመላና ምዝገባ እየተከናወነ እንደሚገኝ ገልጸዋል። የድርጅታዊ መዋቅርን የማጠናከርና የምርጫ ማኒፌስቶን የማዘጋጀት ስራዎች በትኩረት እየተሰሩ መሆኑን አስረድተዋል። ምርጫው ሰላማዊና ፍትሐዊ እንዲሆን ፓርቲያቸው የድርሻው እንደሚወጣም አረጋግጠዋል። ምርጫው ዲሞክራሲያዊና ተአማኒ እንዲሆን ከምርጫ ቦርድ ጋር በቅርበት እየሰሩ መሆኑንም ተናግረዋል። ኢትዮጵያ ለአውሮፓ ኩባንያዎች ምቹ የኢንቨስትመንት እድሎችን በመፍጠር አስተማማኝ አጋር መሆኗን በኢትዮጵያ የአውሮፓ ህብረት አምባሳደር ሶፊ ፍሮም ኤመስበርገር ገለጹ። ህብረቱ ከአውሮፓ የንግድ ምክር ቤት ጋር በቅርበት እየሰራ እንደሚገኝ ገልጸዋል። በኢትዮጵያ የንግድ ምህዳሩ እየሰፋ በመምጣቱ 180 የሚጠጉ የአውሮፓ ኩባንያዎች በኢትዮጵያ እየሰሩ መሆኑን ተናግረዋል። የኢትዮጵያ ኢንቨስትመንት ኮሚሽንና የአውሮፓ ኩባንያዎች የኢንቨስትመንት ትስስራቸውን ለማሳለጥ ውይይት ማድረጋቸውን ገልጸው በቀጣይም ሚያዝያ ወር የአውሮፓ ህብረትና የኢትዮጵያ ንግድ ፎረም ይካሄዳል ብለዋል። ፎረሙ ኢትዮጵያ ያሏትን ምቹ የኢንቨስትመንት እድሎች ለማስተዋወቅ የጎላ አበርክቶ እንደሚኖረው ገልጸዋል። የሌማት ትሩፋትና የከተማ ግብርና የኢኮኖሚ ተጠቃሚነታቸውን በተግባር እያረጋገጠ እንደሚገኝ የመርሃ ግብሮቹ ተጠቃሚዎች ገለጹ። በመርሃ ግብሩ የተሳተፉ ዜጎች ከሸማችነት ወደ አምራችነት በመሸጋገር የራሳቸውን ገቢ ከማሳደግ ባለፈ ገበያውን በማረጋጋት ረገድ ከፍተኛ ሚና እየተጫወቱ ነው። በረጋሳ ጉሩሙና ኤርሚያስ ረጋሳ የተቀናጀ የከተማ ግብርና ውስጥ ስራ አስኪያጅ የሆኑት በኃይሉ ኃይለማርያም እንደተናገሩት በሌማት ትሩፋት አማካኝነት የሚመረተው ምርት በገበያ ላይ ያለውን የዋጋ ንረት በማረጋጋት ረገድ ከፍተኛ ፋይዳ አለው። በንፋስ ስልክ ላፍቶ ክፍለ
ክፍለ ከተማ በተቀናጀ የልማት ትሩፋት መርሃ ግብር እያለማ የሚገኘው ሃይማኖት ጥላሁን መንግስት የሚያደርገው ቀጣይነት ያለው ድጋፍና ክትትል ለውጥ እንዲያመጡ እንዳስቻላቸው ገልጸዋል። በረጋሳ ጉርሙና ኤርሚያስ ረጋሳ የተቀናጀ የከተማ ግብርና ውስጥ የስራ ዕድል የተፈጠረለት ወጣት ወልደ ጻድቅ ዳምጤ መርሃ ግብሩ ከገቢ ምንጭነት ባለፈ ታታሪነትንና አዲስ የስራ ባህልን በማስረጽ ረገድ ከፍተኛ ለውጥ አምጥቷል ብሏል። በአዲስ አበባ ከተማ አስተዳደር የአርሶ አደርና ከተማ ግብርና ልማት ኮሚሽነር አቶ ባዩ ሽጉጤ እንደገለጹት መርሃ ግብሩ የዕለት ፍጆታን ከማሟላት ባለፈ ለከተማዋ የኢኮኖሚ እድገት መሰረት እየሆነ ነው ብለዋል። የተከበራችሁ ተመልካቾች ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ ለዕለቱ የያዝናቸው ዜናዎች በተከታተላችኋቸው መልኩ ተጠናቀዋል። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት መልካም ጊዜ ይሆንላችሁ።